ስለ ሚኪያችን ወይንም በትክክለኛ ስሙ ስለ ዱሬሳ የምነግራችሁ ነገር ሊያስደነግጣችሁ ይችላል። በመጀመሪያ ደረጃ ሚኪያችን ወይንም ትክክለኛ ስም ዱሬሳ እኔን ትፈራኛለህ አሉ ተከላከሉልኝ የምትል ድምጽ ሰምቻለሁ። እኔን ካንተ መከላከል የሚቻለው በንጹህነትና በሐቅነትህ ብቻ ነው። ከዛ ውጪ ማንም ሊከላከልልህ አይችልም። ሲቀጥል እንግዲህ ሚኪያችን ራሱ ማን ነው? እሱ እንደሚለው እውነት ጎንደሬ ነው ወይንስ አይደለም? ንብረቱስ በማን ስም ነው የሚገኘው? የአደጋ ጊዜ ተጠሪውስ ማነች? ንብረቱስ ኢንሹራንሱስ የት ነው የሚገኘው? የቤት ቁጥሩ አካባቢውስ የት ነው የሚገኘው የሚለውን ይፋ የማድረግላችሁ ይሆናል። አድርሱለት ማለት ነው። በመጀመሪያ ደረጃ ሚኪያችን ትክክለኛ ስሙ ዱሬሳ ሲሆን ለዚሁ ዓላማ ብሎ ያወጣው ግን ሚኪ በሚል ስም ነው። እንግዲህ በመታወቂያው በስተጀርባ የአደጋ ጊዜ ተጠሪ ብላ የቀረበችው እህታችን ማን ትባላለች? ኢየሩሳሌም ኩማ ትባላለች። የሚኪ የአደጋ ጊዜ ተጠሪው ኢየሩሳሌም ኩማ ስትሆን በጣም በሚገርም ሁኔታ ደግሞ የንብረቱ ተወካይ ማለት ሙሉ ንብረቱን የሚያንቀሳቅስለት ግለሰብ ደግሞ ድጉማ ኩማ ጫላ ይባላል። ያ ማለት የአደጋ ጊዜ ተጠሪው ከመታወቂያው በስተጀርባ የተቀመጠችው ሴትና ይህ ንብረቱን ወኪል ሆኖ ንብረቱን እያንቀሳቀሰለት ያለው ወንድምና እህት ናቸው ማለት ነው። እንግዲህ ከመታወቂያው በስተጀርባ ያለችው እዚህ ጋር አስቀምጥላችኋለሁ ኢየሩሳሌም ኩማ ትባላለች። የንብረቱ ወኪል ተወካይ የሆነው ግለሰብ ደግሞ ድጉማ ኩማ ጫላ፣ ኢየሩሳሌም ኩማ ድጉማ ኩማ ጫላ ማለት ነው። ይሄ ሰውዬ ዱሬሳ ኩማ ሊሆን ይችላል። ተግባባን አይደለ? ከዚህ አንፃር የአደጋ ጊዜ ተጠሪውና የንብረቱን የሚያንቀሳቅስለት ግለሰብ መታወቂያቸው ወንድምና እህት የአንድ ሰው ልጆች ናቸው ማለት ነው። ሚኪ ማን ሊሆን ይችላል? እናንተ መገመት ትችላላችሁ። እንግዲህ ይህ ግለሰብ የመኖሪያ ሰፈሩ የት ይላል መሰላችሁ? የመኖሪያ ሰፈሩ አድራሻው ማለት ነው ንፋስ ስልክ ላፍቶ ወረዳ 12 ቀበሌ 12 ማለት ነው። የቤት ቁጥር 4830 ነው ማለት ነው። እንግዲህ የመኪናውን ታርጋ ነግራቸዋለሁ። የመኪናው ታርጋ C31520 ሲሆን ፋይሉ የሚገኘው ደግሞ ጉለሌ ክፍለ ከተማ ነው። ኢንሹራንሱ ናሽናል ኢንሹራንስ ካምፓኒ በአዲሱ ገበያ ቅርንጫፍ ነው ማለት ነው። እንግዲህ ዱሬሳ ኩማን ተዋውቁት። እደግመዋለሁ። እዚህ ጋር ማስቀምጥላችሁ መረጃዎች ናቸው። አድርሱለት። ቡም አይ መብረቁ ይሄ በደንብ አይ ኖ ኦኬ፣ በደንብ ነው አንድ ላይ ያደረከው። አም ፕራውድ ኦፍ ዩ። ስህተቶች በጣም ትልቅ ጫና ነበር የተደረገብህ። እኔ አይ ዶንት ኬር ሉክ መብረቁዬ፣ እኔ አይ ዶንት ኬር ኬትም ሁን ኬትም እንደ አንድ ግለሰብ ማስተካከል ካለብኝ ጥያቄዎች መጠየቅ ካለብኝ ማስተማር ካለብኝ ይህ ነው። እንደዚህ አይደለም ገባክ? እንደዚህ በጣም የተለየ ጫና አድርጌ አይደለም ገባክ? እኔ ቱ ቢ ኦነስት የማንም ዱርዬና ባለጌዎችን ቁጭ ብለህ ስለነሱ ስለማንም ዱርዬና ባለጌ ቁጭ ብለህ ስላወራክና እንትን ስላልክ መዝዤ ፖለቲካ ውስጥ መዝዤ የሆነ ፓርቲ ውስጥ መዝዤ የሆነ ዘር ውስጥ መዝዤ የሆነ ማስገባት አይጠበቅብኝም። መማር መቻል አለብን። ባይ ዘ ዌይ እንደ አንድ ሀገር እዛች ሀገር ላይ በጣም ትልቅ መማር ያለብን ነገር ቢኖር ይሄ ነው። አንድ ወንጀለኛና አንድ ባለጌን ባጋለጥክና በተናገርክ ቁጥር ለዛ ወንጀለኛ ግሩፕ ሁነክ የሆነ ፓርቲ ውስጥ ወይም ደግሞ የሆነ ወንጀል ውስጥ ወይም ደግሞ የሆነ ፓርቲ ውስጥ ወይም ደግሞ የሆነ ዘር ውስጥ ከተክ ወደፊት መምጣት የዛንን ባለጌና ወይም ብልግና ሸፍነክ ማለት ነው። እንደዚህ አይነት ነገር መቆም መቻል አለበት በሀገራችን። በጣም የሚያስጠላ ቆሻሻ ባህሪ ነው እና የምታገኘውን መረጃ ለሀገር ለህዝብ የማይሆኑ ሰዎች ናቸው፣ ትክክል ያልሆኑ ሰዎች ናቸው ብለህ ከፖለቲካው ከምኑ ርቀክ እንደ አንድ ግለሰብ ለህዝብ ለሀገር የማይጠቅሙ ሰዎች እንደዚህ አይነት የሆኑ ሰዎች አሉ ብለህ በምትናገረው ነገር ላይ ምዝዝ አድርጌ መብረቁ እንደዚህ ስለሆነ ነው፣ ምዝዝ አድርጌ መብረቁ ከዚህ ዘር ስለሆነ ነው፣ ምዝዝ አድርጌ መብረቁ ከዚህ ፖለቲካ ስለሆነ ነው። እኔ እንደውም መብረቁ አንተ ያስከውን ነገር ከትላንትና ጊዜ ጀምሮ ጥርስ ውስጥ እንደገባ ስጋ
ወጥረን ይዘነዋል። ክርስቶስ ምስክሬ እናቴ ትሙት የማንላቀቀውን ነገር የማንፋታው ነገር ቢኖር ከትላንትናው ጀምሮ ጥርሳችን ቅስቅስ ብሎ ጥርስ ውስጥ ገብቶ የማይወጣ ስጋ ዴንታል ጥርስ ቤት የሚያስፈልግ ነገር የለም። እንደዛ ነው የሆነብን። ይገባሃል ብዬ አስባለሁ። እና ቀጥል። ቴንኪው በጣም እኔ በጣም ነው የምወድ ወንድሜ፣ በርታልኝ። ኬትም ይሁን ኬትም አዶንጊ በዳም የኔ አንዱ ነክ አንተ የኔ አካሌ አንዱ ነክ። ኬት ከዛኛው ሙን ከዚህኛው ይገባል ምን ለማለት እንደፈለኩ የኔ አካሌ አንዱ ነክ። ወደሃለሁ ወንድሜ፣ በርታልኝ። ማን የፈለግከውን የመናገር ስለፈለግከው ነገር ክፉ አታርግ። ሰውን ይገደል፣ ይታረድ፣ ይጨፍጨፍ አትበል እንጂ ኦኬ። የምትፈልገውን መናገር መብት፣ ማንኛውም ባለጌ ወይም ወንጀለኛን የማጋለጥ መብት፣ የምትፈልገውን ነገር የመናገር ዲሞክራሲና መብት አለክ። በቃ ጀስ አጋችሁ። ወዳለሁ ወንድሜ፣ በርታልኝ። ቴንክ ዩ ቻው። ኑሪልኝ እስታክ አያደርግም አይደለ? ነው ያደርጋል። ባህን ሀይር ሻምቡ እንዴት አደርክ? አለሽ ወይ የጀጀባው አላረጀሽም? ደህና አደርክ? ደህና ነኝ። እንዴት ነሽ? ስማኝማ ፍቃድህን ልጠይቅህ ነው። እኔም እንግዲህ አንተን ፎቶ ዘቅዝቄ በሻምቡ የተበላችሁ እጃችሁ ነው ጥልል ነው። በቃ ካገኘሽ ሞክሪ፣ ካገኘሽ ሞክሪ። አይሆን መረጃ ተቀበይ። እግዚኦ እንደው ማን ነው የሚታመነው? ለማንኛውም እንትናን ታውቀዋለህ? ተስፋዬ ይመርን ተስፋዬ ቤት መርሳ ደጀባ በደላላ ማለት ነው። በደላላ 234,000 ተበልቷል። የደላላውን እኔ ያውቀዋለሁ እና አንዳንድ መረጃ እልክልሃለሁ ማለት ነው። ሮብ የደላላ ሮብ ከሳምንት አንዴ ሮብ ገዝተን መቼ ነው ገባን? ስልክ እየደወልን ፎቶ እየለጠፍን ሮብ ደላሎችን ሐላል ከሆኑ ብር ይመልሳሉ፣ መጥፎ ከሆኑ ደግሞ ይፖሰታሉ። እሺ መቼ ነው ሮብ? በቃ አሁን ዛሬ ማን ነው? ዛሬ እሁድ ነው አይደል? ዛሬ ሰኞ ነው። ዛሬ እሁድ ነው። ሰኞ ነው። ዛሬ ቅዳሜ ነው። ኦኬ ዛሬ እሁድ ነው። ቀጣይ ማለት ነው። ጋይስ ሜምበር ምንድን ነው ጥቅሙን አላውቀውም። እሺ ትጂ ጃጓር ያየሁት መስሎኛል። ጃጓር አለ እንዴ? ካለስ ሜምበር ስጠኝና ግባ። ሳቢና አስገቢው ስታፍ እያደረገ። እሺ ስለ ዱሪሳም ተሰማ። ስለ ዱሪሳ የተሰማችሁ ነገር መጨረሻው ማየት ነው። መጨረሻው ከኔ ጋር ጃጓር አለ። ግባሽ ጃጓር አትገባም? እኔ አላምንም ግን እንዴ መጨረሻ ነው አይቼ ማምነው። ይሄን አይተሽም አታምኝም? አይ እኔ እሱን አይደለም እኔ ሚኪን ነው ያልኩት። እሱ ሚኪ ነው እንዴ? ይሄ ሚኪ ነው፣ ይሄኛው ሚኪ ነው። ስሙን እየነገርኩሽ እኮ ዱሪሳ ኮማ ጫላ የሱስ ሁሉ ዱኩማ ኮማ ጫላ ሲሆን ይሄቱ ደግሞ ኢየሩሳሌም ኮማ ጫላ ትባላለች። ኧረ ሻምቡ አይደለም ይሄኛው ነው። ሁለቱም ናቸው ወላሂ። እንዴ የትምህርት ቤት ጓደኞች እኮ ነው ያየው እነዚህ ፎቶ። ኧረ ወይኔ ይሄ ሚኪ ነው። ይሄ ቁጫ ነው ወላሂ ሚኪ ነው። ብቻውን አመጣልሻለሁ ወሰው ልጅ። ይሄ የምታዩት ሚኪ ነው ጋይስ። ይሄ ከልጆቹ ጋር ያለ ይሄ ማለት ይሄ ነው ሚኪ ራሱ ያ ታብና ኮፒ ሊንክ አድርጎ እስኪ ቤተሰብ አለን ወንድምየው አንተ ምን ታላችሁ? መብረቁ ምን ታለ? በጠዋት እንቅልፍ አባልን ይሄኛው ሌላ እኮ ነው የሚመስለው።
ኔትወርክ እያዘው ነው። እስኪ ታውና ኮፒሊንግ ካርዱ ጃጓር እየደማነክ ጤና አስተውሉ። ሰላም ናችሁ? መብረቁ እንዴት ነህ? ደህና ናችሁ ወይ? እንዴት ነው መብረቁ? በጣም እያዘኝ ነው። ትሰማለህ? አልፎ አልፎ ትንሽ ትዘገያለህ እንጂ ትሰማለህ። ዱሬሳን አየኸው? ፊታውራሪ ዱሬሳ ነው። አዎ ትላንትና ወዲያ ኩላሊቴ ኦሮሞ ነው፣ ጉበቴ አፋር ነው፣ ምንጅላቴ ቅማንት ነው ሲል ነበር። ለምንድን ነው የሚዋሹት? እኔ እኮ ማንነቱን የካደ በጣም ይገርመኛል። ለምን በማንነቱ እንዳፈረበት አላውቅም። ለምን ወደ ሌላ ብሔር እንደመሄድ እንደፈለገ እኔ በነገራችን ላይ ኦሮሞ መሆኑን አላጋልጥበትም ነበር፣ ግን አንዳንዶቹ አማራ ስለምጠላ ነው እሱን ያስከው ማትፋታው ስላሉኝ ብቻ ነው ለማረጋገጥ ነው እንጂ እኔ አያገባኝም። ይሄ ሲጀመር ኦሮሞን አይወክልም፣ ማንንም አይወክልም። ይሄ ሲጀመር ኦሮሞን አይወክልም። ኦሮሞ እኮ ጀግና ህዝብ እኮ ነው እኮ። እኛ የኦሮሞን እንትን የለብንም፣ ግን ማንነቱን ለምን ካደ ይናል? በዚህ ደረጃ ለምንድን ነው በማንነቱ ያፈረው? መብረቁ አንድ የሆነ ልጅ ኮሜንት ላይ የሚገልጽ ነው። መብረቁ ሌባን ወደኛ አታምጡ። ሌባን እኔማ በቃ እኔ ራሴ ተጠራጠርኩኝ። በቃ እኔም ዶጣና እንደው በሻምቡ የተበላችሁ ካላችሁ ብዬ መለጠፍ አይቀርም። ሰው ገንዘብ እንዲያደርግልሻለሁ ብዬ ልቀበል ሞት ይሻላል። ለምን ቀብር አልገባም? እስኪ ዱሬሳን አገር ቤት የምታውቁት ልጆች አብራችሁ ያደጋችሁ ካላችሁ 50 ቁጥር ጻፉልኝ። ጃጓር ወይ ትጊ አይኖርም አሉ። እነሱ እኮ ናቸው መረጃ የሚሰጡ። አስገቡት። አዎ እኔ ባለፈውም እኮ ያገኘሁት ከጓደኞቹ እኮ ነው ዱሬሳ መሆኑን አብሮ ካሉት ሰፈሮች ከጓደኞቹ። መታወቂያውን እኔ ከባለስልጣናቶች ነው ያገኘሁት። መታወቂያውን 50 ቁጥር ብላለች። እስቲ ቆይ ላስገባት። እኔም ቢብሎኝ ነው ስልኬ። ወንድ ነው? አዎ ፕራይቬት ነው። ራያ ወይ እንደ አይነት 30 ኖ ይሄ 31 እንትን ምናምን የፌክ ነው። የፌክ አካውንት ነው ያስታውቃል። እሱ ላይ ሲገባ ዱሬሳ ብሎ ጽፎበት እኮ ነው። ከዛ እንደውም ምን ያናደውኝ ነው እንጂ አማራ ያልኩት እኔ ምናምን ብሎ አልተናገረም። ዛሬ ደግሞ ይሄው ብሏል እኮ ነው ያናደውኝ ምናምን ነው እንጂ እኔ 50 ለብቃት ጋር አማራ በመሆኔ ምናምን ያልኩት እኔ በኢትዮጵያዊነት ነው የማምነው። እኔ ከኦሮሞ ግማሽ ነው ወለደው አባቴ ደግሞ ብሎ አማራ ነው እንኳን አላለም። አባቴ ጥጋቡ ይባላል ብቻ ነው ያለው። አባቱ ኦሮሞ ነው፣ እናቱ ምናልባት አማራ ልትሆን ትችላለች። እናቱ ማጥራሽ ጽድት ያለች የነገርኩ እናቱ ማን ስሟን እኮ ጠርቷታል። ጫላ ነው እናቱ ራሱ አባቷ ጫላ። ወላሂ በአባቱም በእናቱም ጫላ አለበት ሰውየው። ኦኬ እኔ ጽምብሉን አስወልቀል አንድ ትእዛዝ ሰጥቼዋለሁ። ማለት ዱባይ ውስጥ ነው ያለችው። የቷን ያውቃል ይጠቁም። ያለበለዚያ ደግሞ የማወጣበት ከባድ ሆነ አስቀያሚ የሆነ መረጃ አለ እስከዛሬ የደበቁ ያለ ይወጣ የማይገባ ያስፈራራውት አይደለም ማወጣበታለሁ። ወንድን አወጣ ካለ ደግሞ ያሳየዋለሁ ማለት ነው። እኔን እንዳጠምኝ እንደ አይነት ነገር ውስጥ መግባት አልወድም። ነገር ግን ደግሞ መሀሊትን ካልጠቆመ ጀምሬዋለሁ፣ ጨርሰዋለሁ። አልሰደበኝ አላንቋሽሽኝ። ግን መሲ የምትባይ የተካፈልሽው ገንዘብ አለ እንደ እንኳንም ሆነ ብለሽ ኮሜንት ያደረግሽው ያው ሌባ ተካፋይ ያስታውቃል። ከንፈሩ ስስ ነው። ስለዚህ ከተካፋይ እንደሆንሽ ነው መሲ። ተከላከሉልኝ ምናምን እያለ በግሩፕ እያወረሰም ይከላከሉለት መተው እኮ እኮ። እስኪ ሚኪ በመጋለጡ ደስ ያላችሁ ሁለት ቁጥር ጻፉ። ሚኪ በመጋለጡ ደስ ያላችሁ ሁለት ቁጥር። ዱሬሳ መሆኑን የኦሮሞ ልጅ መሆኑን አጭበርባሪ መሆኑን መጋለጡ ደስ ያላችሁ ሁለት ቁጥር ጻፉ። የከፋችሁ ደግሞ አንዳንድ ቁጥር። አይ ጥሩ አልተደረገም
እቺ መሲ የመጀመሪያ ድንግልናዋን የወሰደላት ናት። አዎ መሲ ተዋት፣ ተካፋይ ነች እሷ። ስንት ላይ ያካፈለች እናቱ። ያ ምንም አታገኝም፣ አትድከሚ። ሌባን ብታጋልጭ ያዋጣሻል። ይሄው እንዳለው ለሁለት ቁጥር ነው። አየች መጋለጡ ተደስ አየ ማጆሪቲ ራስ አይደለ ብዛት ያለው ትክክል ነው። ይገርማል። ብዙ ጀለሶች አሉት ግን ያሰማራቸው በቃ አይዟችሁ ተስፋ የሰጣቸው ብዙ ጀለሶችም አሉ። አንዳንድ የሚኪ ጀለሶች እስቲ ሲያለቅስ እኮ ወላሂ ምስኪን እኮ ነው የሚመስለው ሲያለቅስ አይተዋል። ይቅርታ ምናምን ፊቱ በጣም አሳዛኝ ነው። በነገራችን ላይ እኔም ልፋታው ነበረ ግን አናደደኝ። ከፍላለሁ አልከፍልም እያለ ሲጎርር አናደደኝ። እሱ ብቻ ሳይሆን እሱና ሀቢባ የተካፈሉት ነገር አለ በዚህ በመሐሌት ዙሪያ ላይ ጎረጎርኩ ነው ማለትና ስለ ሀቢባ ይወለ ተበላን ያሉ 13 ሴቶች መጡ። ቼክ ሳደርገው አካውንቱ የሌላ ሰው ነው። እሷ የምታወራው በቴክስት ነው። እሷ አይደለችም ማስለን ሌላ ሰው በቴክስት እያወራ በሀቢባ እያሰበ እየበላቸው መሆኑን ደረስኩ። ሀቁን መሰከርኩላት። ግን ስለያለው እርግጠኛ የሆነ መረጃ ፈልጋለሁ ከማህሌት ጋር የተሳሰረች እንደሆነች። እዛው ዱባይ ነው ያለችው ማህሌት ይቃብ ለብሳ እየሄደች ነው። በድሬሳ በጣም ትቀናለህ። ምን ይቀናበታል? በሌባ ይቀናል እንዴ? አይ እኔ እኮ ምን ሰገጤ ብቻ ነው በቃ ያለው የሚያስቀናው ይወላል። በሌባ ምን ይቀናል? ሃይማኖተኛ የሆነ የሰው ሀቅ የማይነካ ሐላልን የሚይዝ በቃ በኑሮ በጣም ደስተኛና ንጹህ የሆነ ሰው ነው የሚያስቀናኝ። እኔ ለዚህ ረፍ ካልኩኝ ዛሬ እዚህ ጋር ከ600 ሰው 100 ሰዎችን ባዝረፈር በዘርፍ ቢያንስ 4 መኪና ገዛለሁ። ይሄ ያስቀናል? ሌብነት ያስቀናል? ምን አይነት ዘመን ላይ ተፈጠረ? አሁን ብዙ ታሪክ እየወጣ ነው እኮ መብረቁ፣ ብዙ ታሪክ እየወጣ ነው ከፍራውድ ጋር ምናምን በፍራውድ ጋር ምናምን ብዙ ያደረጉና ንጉስ ይወዳብ እያወጡ ነው ጉዳቸውን አብረው የድሮ ያወሉት ቤት የተገዛበትን ገንዘብ ይዛብ ወደ ጫማ ሰጥያለሁ። አልሰማውም ጃጓር በቃኝ ብሏል አለ። ጨረሰ ይሻለዋል። እኔ ጋር ጓደኛሞች ነን። አይመለስ ሳምታቁ 50 ቁጥር አፈስልኝ ያስገቡና እንስማ ታሪክ አስገቧቸውና ሲረገጥ እናልኩን ይረገጥ አለ። እኛ እንደሆነ ከዚች ምንም አንፈራም። እኛ ሀቅን እናገራለን። የፈለገ ጊዜ የፈለገ ይመልሳል። እንዴት ናችሁ? ሰላም ነው? ሰላም ነው። እኔ የገባሁት ማለት ነው አንተን ለማድነቅ ነው። እየሰማሁህ ነበር ከመጀመሪያ ጀምሮና ሙሉ የምታወራው ኢንፎርሜሽን እውነት ነው። የሰፈሬ ልጅ ነው በቃ እውነት ነው የምታወራውና ጋይስ በ624 ሰው አላችሁ። ፕሊዝ አትመኑት ልጁን። በቃ ሙሉ የምታወራው እውነት ኢቭን በቃ ሙሉ አንድ ውሸት የለውም። ትክክል ለምታወራው በቃ አሁን በቃ የሰፈሬ ልጅ ነው። ሚኪ በልጣነት ጀምሮ ታውቂዋለሽ? የሰፈሬ ልጅ ነው። ስለዚህ ዱሬሳ ነው ስሙ አይደል? ኦፍ ኮርስ ዱሬሳ ነው። ራሱ ቆልጭ ትክክል ነው የምታወራው ሁሉም ነገር እግዚአብሔርን እና በቃ ድፍን ብላችሁ አንዳንዴ ሰውን አትመኑ። እኔ በጣም ነው የገረምከኝ። ይሄን በቃ ለብሔሩ ማወቅ አልነበረም ፍላጎቴ። ሌቦቹ የተዘረፉት ልጆች ሲያለቅሱ በጣም ስላዘው ሰውን ተጠቅሜ ስልጣን ያላቸው ሰዎች ተጠቅሜ መታወቂያዎቹን፣ የንግድ ፍቃዶቹን፣ ኢንሹራንሱ ድረስ አጣርቼ መታወቂያውን ሳነበው በስተጀርባው የአደጋ ጊዜ ተጠሪ ኢየሩሳሌም ኩማ ትባላለች። እንዴ ኩማ ምን አመጣው እዚህ ውስጥ? ከዛ ደግሞ የሀብቱ ወኪል ይሞት ሀብቱን ያስተባበረው ደግሞ ኩማ ኩማ ጫላ ይባላል። ሁለቱ ወንድምና እህት ናቸው። ከዛ አንፃር ለማጣራት ሙከራ ሳደርግ እነዚህ ፎቶዎች ምናምን መጡ ከነሰፈሩ የተወለደባት ሰፈር ምናምን ተነገረኝ። ስለዚህ እርግጠኛ ነበር። አንድ ልጅ አለው አይደለ? የታደው ልጅ ልክ ነህ። ሁሉም ልክ ነህ። አንድ ልጅ ሁላለው ዞር ብሎ ማየው አንተ በጣም ነው ያዘው። አንድ ልጅ አለው ወላሂ
ያው በርግጥ ማንም ሰው ልጅ ሊኖረው ይችላል። ብቻ እኔ የሚገርመኝ ማለት ነው እስከዛሬ የሰው ልጅ እንዴት በዚህ ልክ ራሱን ዋሽቶ ሚዲያ ላይ ራሱን ያወጣል? እግዚአብሔር አጋልጽላችኋለሁ። እንግዲህ ታች ያላችሁት ከዚህ በኋላ እንደፈለጋችሁ ማሜ ብቻ የለም ማለት ነው። ፕሬዝዳንት ማሜ መብረቁ ዋው! ለመጀመሪያ ጊዜ ፕሬዝዳንት ማሜ አክብሮ አድንቆ አጭበጨበ። ይሄ ነው ጀግና። ለመጀመሪያ ጊዜ ያ ተቃራኒው ማሜ በቃ እኔ ማድረቅ ያለብኝን አደንቃለሁ። እኔ ታውቀኝ አይደል እንዴ? በተግባር ታሳያለህ፣ ትደነቃለህ። እንኳን እኔ ቲክቶክ ላይ አንድም ሰው አልቀርም ያላደነቀክ። ይሄ ነው ለህዝብ መቆርቆር ማለት፣ ይሄ ነው ለህዝብ መቆም ማለት፣ ይሄ ነው ለህዝብ ድምጽ መሆን ማለት፣ ይሄ ነው። ይሄ ብዙ ቻሌንጆች እንዳሉ ኮንፊደንስ ማለት ነው። ሐቂቃውን የሚያወጣ ነው። ቴንክ ዩ አመሰግናለሁ። አይ አም ሪስፔክት ዩ ያውም ቢግ ሪስፔክት። አንተ የምትደነቅበት ነገር አለ። የኔ አክላመስ ሶሻል ሚዲያ ላይ ሲኖር ከአረብ ሀገር ሴት ምንም ወስዶ ያውቅም። እነሱን ታርጌት አድርጎ ማያውቅ ማሜ ሌብነት የለበትም እኮ ማሜ ይናገራል እንጂ ሌብነት የለበትም። ዋው ደስ ይላል። ተፈለገ ታርጌት አድርጓቸው እና ጨዋ ልጅ ነው። ሌባ ነው በኦሮሞ ተደብቀ ሲል ዛሬ አደነቀኝ። በቃ ኩማጫ ማነው ሌባን እንኳን አንተ በመንግስት ደረጃ በጣም ይከብዳሉ። ገባ ስለሚሰርቁ የራሳቸው ሀቅ ስላልሆነ ለምንም አንተን ለማስወገድ እንኳን ብር ቢመድቡ የራሳቸው ስላልሆነ ገባ